በጌታ የተወደዳችሁ የእግዚአብሔር ወንድና ሴት ልጆች እንደምን ቆያችሁ? ይህ በሆፕ ቻናል ኢትዮጵያ በየሳምንቱ ወደ እናንተ የሚመጣው የሰንበት ትምህርት ክፍለ ጊዜያችን ነው። የፊልጵስዩስና ወደ ፊልጵስዩስ ሰዎችና ወደ ቆላስይስ ሰዎች የተላከው መልእክት እያጠናን ዛሬ 10ኛው ሳምንት ላይ ደረስን። ሰማይና ምድርን ማስታረቅ በሚል ዋና ርዕስ ስር ብዙ በረከት እያገኛችሁ እንደሆነ እናምናለን። ምናልባት ግን ዛሬ ለመጀመሪያ ጊዜ ይህንን ጥናት እየተካፈለ ያለ በዩቲዩብ ሊሆን ይችላል፣ በተለያዩ አማራጮች እየተመለከተ ያለ በቴሌቪዥን ይህንን የሚመለከት ካለ ከኔ ጋር ያሉትን በማስተዋወቅ እጀምራለሁኝ። ወንድም ምስጋናው ክብረት፣ እህት ምንትዋብ ሰብለ ወርቅ፣ ወንድም በረከት ደሳለኝ አብረውኝ ይገኛሉ። እንኳን ደህና መጣችሁ ለማለት እወዳለሁኝ። እኔም በረከት ፈለቀ ከመላው የስቱዲዮ ባለሙያዎች ጋር አብራችሁን ቆዩ ማለት ወደ ጥናታችን እንገባለን። መግቢያ ጥቅሱን አነበውና እህት ምንትዋብ ጸሎት ታረግልናለች። መግቢያ ጥቅሱ እናነበዋለን። ቆላስይስ ምዕራፍ 2 ከ16 እስከ 17። ቆላስይስ ምዕራፍ 2 ከ16 እስከ 17 በቤታችን ያለን ሁሉ ጥቅሱን እንድናወጣ ላደፋፍራችሁ እወዳለሁ። እንደዚህ ይላል። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። እንጸልያለን። እንጸልያለን። አፍቃሪና አያሌ ዘላለም አባት ሆይ እናመሰግናለን። ባለፉት ሳምንታት ሁሉ አንተ ከኛ ጋር ስለነበርክ በአገልግሎታችን በጥናታችን ሁሉ ስለረዳ እናመሰግናለን። አሁንም ደግሞ ስምን እንጠራለን። በዚህ በተገለጠው በቃል የቆላስይስን መልእክት ስናጠና ሳለ አንተን ማየት እንድንችል እርዳን አባት ሆይ። በቆላስይስ ዘመን እንደነበሩት አባት ሆይ በነበራቸው ያስተምሮ ምክንያት በነበራቸው ስርዓት አንተን ማየት እንዳይችሉ እንደተጋረደባቸው እኛም ምናልባት አንተን እንዳናይ የጋረደንን ሁሉ በስምህ ከኛ እንድታስወግድ እለምንሃለሁ። እንደ ዳዊት በእውነት ከቃል ድንቅ የሆነውን ነገር ማየት እንድንችል አይናችን ያሳወረውን ሁሉ አስወግደ አይናችን እንድትከፍት እንለምናለን። በዚህ ሰዓት አገልግሎታችን ሁሉ ላንተ ሰጠን። በመካከላችን ተገኝተ አንተ ምራን። ለሚሰሙት ሁሉ በረከት እንዲሆን በእውነት ያንተን የፍቅር ጥልቀት ማወቅ እንዲችሉ ጀግና በሆነው በጳውሎስ ምክንያት የኢየሱስ ፍቅር ገብቶት ይህን ሁሉ እንደሰራ ያንን መስዋዕትነት በማየት አንተን እንዲያከብሩ አንተን እንዲያውቁ እንለምናለን። በኢየሱስ ስም ይህን ሁሉ ጠየቅን፣ አሜን። እግዚአብሔር ይባርክሽ። በኢየሱስ ሙሉ መሆን ይላል የዛሬው ትምህርት። ቆላስይስ ምዕራፍ 2ን ጀምረናል። እስከ ቁጥር 23 ድረስ የተወሰኑ ነጥቦችን እያየን እንሄዳለን። ከዚህ ቀደም እንደምንለው ሁሉንም ሐሳብ እዚህ ላንናገር እንችላለን። ዋና ዋና የምንላቸውን መነሳት አለባቸው የምንላቸውን እናነሳለን። ነገር ግን በቤታችሁ ስታጠኑ የበለጠ ጊዜ እንድትወስዱ ከወዲሁ ልናደፋፍር እንወዳለን። ምናልባት ግን ደግሞ ጥያቄ ካለ ይሄ ሐሳብ የበለጠ ይብራራ የምትሉት ካለ በስክሪኑ ላይ ባለው አድራሻ በስልክ ሊሆን ይችላል። እንደዚሁም ደግሞ በዩቲዩብ ላይ ባለው የኮመንት ቦታ ላይ ጥያቄዎቻችሁን እንድታደርሱ እንደምትችሉ ላደፋፍራችሁ እወዳለሁኝ። በኢየሱስ ሙሉ መሆን የሚለውን ሐሳብ ዛሬ እንመለከታለን። የቆላስይስ ምዕራፍ 2 ሐሳብ እንግዲህ ብዙ ነገሮችን በውስጡ የያዘ ነው። ስለ ሐሰት ትምህርት፣ በዛው ስላለው ነገር፣ ስለ መጽናት፣ ስለ መገረዝ፣ ከሱ ጋር ስላሉት ነገሮች፣ ደግሞም ቅድም እንዳነበብነው መብል መጠጥና ሌሎች ስርዓቶች፣ ሰንበታት የሚሉትን ሐሳቦች በተወሰነ መልኩ እንመለከታለን። አብራችሁን ቆዩ። ቆላስይስ ምዕራፍ 2 ከቁጥር 1 ጀምሮ ያለውን ስንመለከት ጳውሎስ በስጋ እንዳላያቸው ስለነሱ የቆላስይስ ሰዎች እንዳላያቸው እየተናገረ ደግሞ ለምን መልእክቱን እንደጻፈ የተወሰኑ ነገሮችን ሲያበራ እናያለን። እስቲ እሱን እንመልከት። ከቁጥር 1 እስከ 7 ያለውን አንብበን መልእክቱን አብረን እናያለንና እንዲህ ይላል። ስለ እናንተና በሎዶቅያ ስላሉት ሰዎች እንዲሁም ፊቴን እንኳን አይተውት ስለማያውቁት ሰዎች ሁሉ
ምን ያህል ብርቱ ትግል እንደማደርግ ልታውቁ እወዳለሁ። የምታገለውም ልባቸው ተጽናንቶና በፍቅር ተሳስረው ፍጹም ማስተዋልን ሁሉ በማትረፍ የእግዚአብሔር ምስጢር የሆነውን ክርስቶስን እንዲያውቁ ነው። የጥበብና የእውቀት ሀብት ተሰውሮ የሚገኘው በክርስቶስ ዘንድ ነው። ይህንንም የምላችሁ ማንም በሽንገላ ቃል እንዳያታላችሁ ብዬ ነው። በሥጋ ከእናንተ ብርቅም እንኳን በመንፈስ ከእናንተ ጋር ነኝ። መልካም ስነ ስርዓት መኖራችሁንና በክርስቶስ ላይ ያላችሁ ጽኑ እምነት በማየትም ደስ ይለኛል። ጌታ ኢየሱስ ክርስቶስን እንደተቀበላችሁት በእርሱ ኑሩ። በእርሱም ተመስርታችሁና ታንጻችሁ በተማራችሁት መሰረት በእምነታችሁ ጸንታችሁ ኑሩ። ሞልቶ የሚትረፈረፍ ምስጋና አቅርቡ የሚል ሀሳብ አለውና እንግዲህ በቆላስያስ ቤተክርስቲያን እንደ ቤተክርስቲያን የደረሰባት ችግሮች አሉ። ምንድነው ይሄ ችግር? የመንፈሳዊ መደባለቅ ወይ ደግሞ የሐሰት ትምህርት ወደ ቤተክርስቲያኗ ሾልኮ መግባት ነውና እነዚህ ችግሮች ምንድን ናቸው ብለን ስናስብ ይሄ በሚያባብል ቃላት በአእምሮ ሰርጾ በሚገባ እነዚህ በመንፈሳዊ ወጣት የሆኑትን ወገኖችን ወደ ሐሰት መንገድ የሚመራ ነበረ። ቁጥር 4 ያለውን እናንብረው። ይህንን የምላችሁ ይላል ማንም በሽንገላ ቃል ወይ ደግሞ በሚያባብል ቃል እንዳያስታችሁ ብዬ ነው ይላል እና እነዚህ የሐሰት አስተማሪዎች የሚገርማችሁ ወንጌልን አይቃወሙ። ወንጌል እኮ ጥሩ ነው፣ ግን ከወንጌል ደግሞ ተጨማሪ ሌላ ነገር ያስፈልጋል የሚል የማይሆን ትምህርት ያመጡ ነበረ። እንግዲህ ሁላችንም የምናውቀው ወንጌል ማለት ኢየሱስ ክርስቶስ ነው አይደለ? ከኢየሱስ ክርስቶስ ሌላ ተጨማሪ ነገር ያስፈልጋል በሚል አእምሮን በሚማርክ ለስላሳ በሆነ ቃል እነዚህ ሐሰተኛ አስተማሪዎች እነዚህን በመንፈሳዊ ወጣት የሆኑትን አማኞችን ወደ ሐሰት ትምህርት ለማስገባት ጥረት የሚያደርጉበትና ቤተክርስቲያኗ ችግር የገጠማት አንደኛው ይሄ ነው። ሌላው የእውቀትና የጥበብ መበረዝ ነው። እንግዲህ ቁጥር 3 ላይ እናንብበው። የጥበብና የእውቀት ሀብት ተሰውሮ የሚገኘው በክርስቶስ ዘንድ ነው ይላል እና እነዚህ የሐሰት አስተማሪዎች እውቀትን፣ ጥበብን ወይ ደግሞ ይሄ የተሻለ ፍልስፍና ለማግኘት ወደማይሆን ትምህርት እንዲያቀኑ አእምሯቸው ወደዛ እንዲያተኩር ይገፋፏቸው ነበር። ጳውሎስ እየመከራቸው ያለው አይደለም። ይሄ የእውቀት የጥበብ ምንጩ ራሱ ኢየሱስ ክርስቶስ ነው ይላል። ሰንበት ትምህርታችን ራሱ ኢዮብ ይላል ጥበብ ወዴት ናት? ጥበብ ወዴት ነው የምትገኘው ብሎ ጥያቄ ያቀርባል አይደለ? ኢዮብ ምዕራፍ 28 ቁጥር 12 ላይ ጳውሎስ ይህንን ይመልሳል። ጥበብ እውቀት የሚገኘው በክርስቶስ ብቻ ነው። ክርስቶስ ካለ ሁሉ ነገር አለ ይላል እና ሌላው የገጠማቸው ችግር የመሰረት መላላት። ቁጥር 7 እናንብበው። በእርሱ ተመስርታችሁና ታንጻችሁ በተማራችሁበት መሰረት በእምነታችሁ ጸንታችሁ ኑሩ ይላል። ስለዚህ እነዚህ ሰዎች ቅድም ብለነዋል፣ መንፈሳዊ ወጣቶች ናቸው። ገና መሰረታቸው ክርስቶስ እንደሆነ ያውቃሉ፣ ግን ገና አልጸኑም። የሚያወላውል ነገር በመካከላቸው የሐሰት ትምህርት ሲመጣ ሊወላውል ሆነ። ስለዚህ መሰረታችሁ ክርስቶስ ብቻ ይሁን፣ በሌላ ነገር የሐሰት ትምህርት በውስጣችሁ ሲመጣ እንዳትወላውሉ፣ ጸንታችሁ በክርስቶስ ቁሙ የሚል መልእክት ነው እና እየሰጣቸው ያለውና የጻፈላቸው ምክንያት አንደኛው የማስተዋል ሙላት እንዲበዛላቸው። ቁጥር 2 እናንብበው። የምታገለውም ልባችሁ ተጽናንቶና በፍቅር ተሳስረው ፍጹም ማስተዋል ሁሉ በማትረፍ የእግዚአብሔር ምስጢር የሆነውን ክርስቶስን እንዲያውቁ። ስለዚህ መንፈሳዊ የማስተዋል ሙላት በውስጣቸው እንዲሆኑ፣ እርስ በርስ በፍቅር እንዲተሳሰሩ፣ እንዲበረቱ፣ እንዲጠነክሩ ነው። ሌላው የጻፈላቸው ምክንያት የቤተ ክርስቲያን ውስጣዊ አንድነት እንዲኖራቸው። ቁጥር 5 ላይ ያለውን እናንብብ።
በስጋ ከእናንተ ብርቅም እንኳን በመንፈስ ከእናንተ ጋር ነኝ። መልካም ስነ ስርዓት መኖራችሁንና በክርስቶስ ላይ ያላችሁን ጽኑ እምነት በማየት ደስ ይለኛል። እንግዲህ ቤተክርስቲያናቸው ይሄ ኦርጋናይዝ የሆነ ነው፣ በስርዓት የሚመራ ነው። ብዙ ጊዜ ቤተክርስቲያናችን ያለውን ስርዓት እንደ ስራ የሚያዩት ነገር አለው። የአምልኮ አንዱ መገለጫ ነው። ስለዚህ ይሄ ነገራችሁ ያስደስተኛል። ስለዚህ የቤተ ክርስቲያን ውስጣዊን አንድነት እንዲያጠነክሩ እንዲያጠብቁ ነው እንደ ምክንያት አድርጎ የጻፈላቸው። ሌላው በቁጥር 6 የምናገኘው አለ። ጌታ ኢየሱስ ክርስቶስን እንደተቀበላችሁት በእርሱ ኑሩ ይላል። በሌላ ትርጉም በእርሱ ተመላለሱ ይላል። ክርስቶስን መቀበል ክርስቶስን ማግኘት ማለት ዝም ብሎ በቃ መቆም አይደለም። በክርስቶስ መመላለስ ክርስቶስ በእኛ ሕይወት ውስጥ የሚሰራውን ገልጦ የሚያሳየውን ነገር በተግባር ማሳየት እና በክርስቶስ መመላለስ አለባችሁ። በቃ ክርስቶስን አውቀናል፣ ክርስቶስን አግኝተናል ብላችሁ ቆማችሁ ጸጥ አትበሉ። በእርሱ መመላለስ አለባችሁ የሚል ምክንያት ይሰጣቸዋልና እንግዲህ እንደ ቤተ ክርስቲያን የገጠማቸውን ችግሮች ጳውሎስ አውቋል፣ በደንብ አውቋል። ለእነሱ የሚሆን መፍትሄ ደግሞ ግልጽ በሆነ መንገድ ሰጥቷቸዋል። ስለዚህ ይሄኛው በዚህ ሰዓት በዚህ ዘመን እንደኛ እንደ ቤተ ክርስቲያን የሚገጥሙን ነገሮች ናቸው። እነሱም እየገጠማቸው ያሉት ከክርስቶስ ውጭ ሌላ ተጨማሪ ነገር ያስፈልጋል የሚል ትምህርት በሚያባብል ነገር በመኮረጅም ሊሆን ይችላል እና ብዙ እውቀት ከክርስቶስ በሚገኝ እውቀትና ጥበብ ውጭ ሌላ እውቀትን በመፈለግ እንደ ቤተክርስቲያን የሚገጥመን ችግር ይሆናልና በክርስቶስ ደግሞ ጸንተን መቆም አለመቻልን የሚገጥም ችግር አለና እሱን ደግሞ ጳውሎስ በደንብ አድርጎ ሰጥቶናል። በቃሉ የመንፈሳዊ ማስተዋል እንዲበዛለን፣ በቤተ ክርስቲያን ውስጥ ያለን ህብረት፣ እውነተኛ ፍቅር፣ እውነተኛ መተሳሰብ እሱ እንዲበረታ በክርስቶስ መመላለስ እንዲሆንልን ይህ ለእኛም ለቤተ ክርስቲያናችን የሚያስፈልግ መሰረታዊ ነገር ነው። እግዚአብሔር ይባርክ። እንግዲህ ኢየሱስ እንዲታወቅ የጥበብ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ የሆነበት ኢየሱስ እንዲታወቅ ከሚያባብል ቃል ደግሞ ማምለጥ እንዲችሉ በጣም አስገራሚ ናቸው። እዚህ ውስጥ የሚናገራቸው ነገሮች ብዙ ሊያወያዩን የሚችሉ ናቸው። የምትጨምሩት ካለ እንደው ማንም እንዳያባብላችሁ የሚለው ሀሳብ ያኛው የሚያባብሉበት መንገድ ትምህርት ውስጥ ኢየሱስ ሊኖር ይችላል፣ ግን ስለ ክርስቶስ አይደለም። ስለ ኢየሱስ ይኖረዋል ሀሳብ፣ ግን መንፈሳዊ ትምህርት ነው። መጽሐፍት የሚያገላብጡ መጽሐፍ ታዋቂዎች ናቸው፣ አስተማሪዎች ናቸው፣ እየዞሩ የሚያስተምሩት ማለት ነው። እና እነሱ እንዳያታሏቸው አትልፉ። የእውቀትና የጥበብ መዝገብ ኢየሱስ ነው የተሰወረ እና እኔ ሁልጊዜ የምጋደለው ይህ ኢየሱስ እንዲታወቅ ነው። ኢየሱስ ሲታወቅ ምንም አይታወቅ ነገር የለም። ምንድነው አሁን ሀሳቡ? መንገዶች ሁሉ ወደ ኢየሱስ አያደርሱም፣ ኢየሱስ ግን ወደ ሁሉ መንገዶች ያደርሳል። አሁን እነዛን አስተምሮች መከተል መታለል ይኖረዋል። በነዛ እሱን ላናገኙ እንችላለን ነው። ኢየሱስ ግን የተሰወረና የጥበብ እና የእውቀት መዝገብ ስለሆነ የተሰወረ የጥበብና የእውቀት መዝገብ ስለሆነ እሱ ወደ ሁሉ ያደርሳል። እና እኔ የምጋደለው የምሰብከው በቃ ኢየሱስን እንዲያውቁ ነው። እንደውም ክርስቶስና እሱ ከክርስቶስ ውጪ ሌላን እንደማይሰብክ ከክርስቶስ ኢየሱስ እውቀት ሌላን እውቀት ላለማወቅ እንደቆረጠ ወይም ደግሞ ኢየሱስንና የተሰቀለውን ለመስበክ ብቻ እንደጨከነ ይናገራል። እና ኢየሱስ ሲታወቅ የእውቀት ሁሉ ምንጭ ነው፣ የጥበብ ሁሉ ምንጭ ነው፣ ያደርሳል። አሁን ብዙ ጊዜ አሁን የአንዳንድ የብዙ ሰዎች ስጋት አለ፣ በጣም ይሰጋል። መንፈሳዊ ትምህርት አሉ፣ ግን ነፍስን የሚያነቅዙ የማያደርሱ ማለት ነው። ጌታ ኢየሱስ መጽሐፍቱ ሁሉ ስለኔ የሚናገሩ ናቸው ብሏል። ግን ፈሪሳውያኑ ስለ መጽሐፍቱ አውቀው ዋናውን ኢየሱስን አላወቁትም ነበር፣ አልደረሱበትም ነበር። ሳብስታንሱ እኮ ራሱ ነው የቃሉ። ግን መጽሐፍቱን እያወቁ በመጽሐፍት እውቀት የታጨቀ ነገር ኑረው ወደ ዋናው አልደረሱም። እና ኢየሱስ ይታወቅ። ከዛ
የሚወደኝ እኮ እኔን ይከተላል ብሎ ትምህርቴን ይከተላል ብሏል። እና አሁን ከወደታችን የሚያነሳቸው ትምህርቶች ስላሉ ነው የሐሰት ትምህርቶች ከክርስቶስ ጋር የተያያዙ ግን ክርስቶሳዊ ያልሆኑ የሐሰት ትምህርቶች በመዳን ላይ መጥፎ ጥላሸት የሚቀቡ ስላሉ ክርስቶስ ይታወቅ ሌላው ቀላል እንደሆነ የሚያሳየው ክፍል ነው። እግዚአብሔር ይባርክ። እንግዲህ ሰይጣን በዘመናት ሁሉ ቤተክርስቲያንን በተለያየ መልኩ ይታገላታልና በዛም ዘመን የነበረችዋን ዛሬም እንደሚታገለን ሁሉ ልንረዳ ይገባና ሁሌም መንቃት፣ ሁሌም ደግሞ በቃሉ ላይ መጽናት፣ ኢየሱስን ደግሞ በቃሉ ውስጥ ማየት። አሁን እንደተባለው ኢየሱስን የሚጋርድ ትምህርት ከቃሉ መስሎ ነገር ግን በሚጋርድ የሚያባብል ነው። ሰይጣን ወደ ሔዋን ሲመጣ ምንድነው በጣም ጥሩ አድርጎ ነው ያቀረበላት ትክክል የሚመስል ነገር እና ይሸውዳል። እኛንም እንዳይሸውደን የቆላስይስ ሰዎች እንዳይሸውዱ እንደነገራቸው ሁሉ እኛንም እንዳይሸውደን ዛሬ ማድረግ ስላለብን ነገር በዚህ በቆላስይስ መልእክት ውስጥ እየሰጠን ነው ያለው። እስቲ አሁንም ጨምረን እንሂድ። እዚሁ ላይ ስር ስደዱ፣ ስር ሰዳችሁ በእርሱ ታነጹ ብሏል እዚህ ቁጥር 7 ላይና ይሄ ለክርስቲያን ፋይዳው ምንድነው ጥቅሙ? ጥሩ ጥያቄ ነው። እግዚአብሔር ባርክ። እዚሁ ቆላስይስ 2 ጀምሮ ቅድምም እየተባለ ነበረ ከ6 እስከ 8 ያለውን ስናነብ ምን ይላል? እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁ በእርሱም ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁትም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ ይላልና አብዛኛው ተብሏልና ዋናው ነገር ኢየሱስን ማወቅ ነው። የሐሰት ትምህርት ምንም አስተምሮች ቢመጡ ኢየሱስን እንዳናየው ነው የሚጋርደን። ግን ኢየሱስን ስናቀው ያ ሁሉ ነገር ያከትማል። መጀመሪያ ኢየሱስን እናውቃለን ማለት ኢየሱስን እናውቃለን ወይ ነው ዋናው ነገር እና ኢየሱስን ስናውቀው እሱን እንዳዳኛችን አድርገን እንቀበላለን። ከዛ በኋላ የኛ ማንነት መሞት አለበት። ስራውን ሊሰራው የሚገባው ከዛ በኋላ እሱ ነው፣ እሱ ሕያው ሆኖ ማለት ነው። እናም ያንን ደግሞ ማወቅ የምችለው እንዴት ነው ካልን በሌላ በምንም አይደለም። ቀድምም ወንድም በረከት ብሎታል፣ በተጻፈው በቃሉ ነው። በቃሉ ራሱ ክርስቶስ ተገልጿል። ያን ማስተዋል እንድንችል ደግሞ መንፈስ ቅዱስ ያስፈልጋል። በመንፈስ ቅዱስ ምሪት በቃሉ ስር ሰደን ኢየሱስን ለማወቅ እንድንተጋ ነው የሚነግረን። ሌላው ኢሳይያስ ላይ ጥሩ ጥቅስ አለ። ስለዚህ ስር ስለሰደደው ተክል ወይ ዛፍ ሲናገር ኢሳይያስ 61 ቁጥር 3 ላይ ያለውን አነበዋለሁ። ኢሳይያስ 61 ቁጥር 3 ላይ ምን ይላል? የሚያለቅሱትንም ሁሉ አጽናና ዘንድ እግዚአብሔር በክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፈንታ አክሊልን፣ በልቅሶም ፈንታ የደስታን ዘይት፣ የሐዘን መንፈስ ፈንታ በሐዘን መንፈስ ፈንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛል አለ። ይህንን ያለው ማን ነው? ራሱ ኢየሱስ ክርስቶስ ነው። እና ስርን እንድንሰድ የሚያደርገን ማለት ነው። 2 አይነት ዛፍ አለ። አንደኛው ስር የሰደደ፣ ስር ያልሰደደው ደግሞ አለ። ሁለተኛው ዛፍ ልክ ንፋስ ሲመጣ ይወዛወዛል፣ ይወድቃል። እንደዛው ሁሉ ስር ያልሰደደው እንግዲህ ጥቅሙ ምንድነው? ፋይዳው ምንድነው አደል ያልከኝ? ስር ያልሰደደው በትምህርት ንፋስም እንደዚህ የሐሰት ትምህርት ሲመጣ ተወዛውዞ የሚወድቅ ይሆናል ማለት ነው። እንደገና ደግሞ በመከራ በፈተናም ሊቆም አይችልም። ስለዚህ ዋናው ነገር ኢየሱስን በማወቅ የግል አዳኜ በማድረግ እሱ እንዲሰራኝ ራሴን በመስጠት ቃሉን በደንብ አጥብቄ ስለ ኢየሱስ ማወቅ እንድችል በመንፈስ ቅዱስ እርዳታ ቃሉን አጥብቄ ሳጠና እሱን ስቀበለው እሱ ስር እንድሰድ ያደርጋል። በሱ ምክንያት በራሴ የሚሆን ነገር የለም። ስርን በመስደድ ስር እንደሰደደው ዛፍ ጸንቶ መቆም የሚቻለው በኢየሱስ ብቻ ነው። አለበለዚያ ቅድም እንዳልኩት መውደቅ ይከሰታል ማለት ነው።
እግዚአብሔር ይባርክሽ። ስለዚህ ከመውደቅ ሊጠብቀን መውደቆቹ በተለያየ መልኩ ሊመጡ ይችላሉ፣ ግን በትምህርት ንፋስ ሊሆን ይችላል፣ በመከራ በተለያየ አይነት ግን እንድንጸና ያደርገናል። ያም ደግሞ በክርስቶስ አማካኝነት በቃሉም አማካኝነት የሚሆን ጨምርሰዋል ምናልባት። እሺ፣ ስለዚህ ስር መስደድ እንድንችል እግዚአብሔር ይርዳን። እስቲ ደግሞ እንቀጥል። በመስቀል ላይ ተቸንክረዋል የተባሉ እዚህ ቦታ ላይ የምናገኛቸው ነገሮች አሉ። እንግዲህ ወደ አከራካሪው ነጥብ እየመጣን ነው ያለ ነው። ሕግ አያስፈልግም የሚሉ አስተምህሮዎች በተለያየ ጊዜ ሰምተን ይሆናል። ተቸንክሯልም የሚሉ ሀሳቦችን ከነዚህ ጥቅሶች ውስጥ የምንወስድበት ወይም የተወሰደባቸው ሁኔታዎች አሉ። በእውኑ እንደዛ ነው የሚለውን ከቆይታ በኋላ እንመለስበታለን። አብራችን ቆዩ። እየተመለከትን ደግሞም የጥበብ ሁሉ መገኛ የሆነውን ኢየሱስ እየተናገረ መጣና ደግሞ የሰውን ወግ ከእሱ ጋር ተያይዞ ያሉትን ነገሮች መናገር ጀመረ። ከዛ በመስቀል ላይ ደግሞ ጠርቆ ከመንገድ አስወግዷቸዋል ተብሎ ደግሞ ቁጥር 14 ላይ ሄደን እናገኛለን። እንግዲህ በመሀል ላይ ዘለነው ነጥብ አለ፣ ተያይዞ ያለ አብሮ መነበብ አለበት። እስቲ እሱን እያነበብን በመስቀል ላይ ግን የተቸነከረው ወይም ተቸንክሯል የተባሉት ምንድን ናቸው ወይም እንዴት ልንረዳቸው ይገባል? ምንድነው ሀሳቡ? አሁን ተቸነከረ ወይም ቸነከራቸው ከሚለው ሀሳብ በፊት አታላዩ ትምህርት አለ። የአታላዩ ትምህርት ምንድነው? በመጀመሪያ የመገረዝ ትምህርት ነው። በቃ ካልተገረዙ የእግዚአብሔር መንግስት እንደማይወርሱና መዳን ፈጽሞ እንደማይችሉ መጥተው ሾልከው ገብተው ይነግሯቸዋል። ሌላው የአይሁድን የመንጻት ስርዓት፣ የምግብ ስርዓቶች አሉ። ይሄ ይበላል አይበላም፣ ይሄ ይነካል አይነካም፣ ይሄ ይደረጋል አይደረግም የሚሉትን ሁሉ አምተው እነዚህ አሕዛብ ናቸው፣ ከአሕዛብ ወደ ክርስትና የመጡ ናቸውና ይሄንን ሁሉ ካላደረጋችሁ ቃል በቃል አትድኑም ብለዋቸዋል። እና በተስፋው ቃል ላይ ውርስ እንደሌላቸው ወራሾች እንደማይሆኑ በደንብ አድርገው ስለነገሯቸው ነው ከላይም ተመስታችሁና ተደራድላችሁ ተቀመጡ እያለ እንዲጸኑ ሲነግራቸው የነበረው። ግን ይህንን ሊያደርግ ሲፈልግ መጀመሪያ በክርስቶስ ኢየሱስ ያገኙትን ስልጣን ነው የነገራቸው። ምን አላቸው? ቁጥር 10 ላይ አለቅነትና ስልጣንንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። እናንተ ተራ ሰዎች አይደላችሁም። እነሱ መጥተው እንደሚነግሯችሁ እንደዚህ ካልሆናችሁ እንደምትባሉት አይደላችሁ። አለቅነትና ስልጣንንም ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። የስጋንም ሰውነት በመግፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገርዛችኋል። በጥምቀትም ከእርሱ ጋር ተቀብራችኋል። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። ባደረጋችሁት ስራ ደፋ ቀና ብላችሁ ሳይሆን በእግዚአብሔር አሰራር፣ እግዚአብሔር በሰራው ስራ በእሱ በማመናችሁ ብቻ ይሄ ሁሉ አላችሁ። በእጅ ባትገረዙ በመንፈስ ቅዱስ ተገርዛችሁ የተስፋው ቃል ወራሾች ሆናችኋል። ከዛስ እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። ሕይወትን የሰጣችሁ በደለኞች ሳላችሁና ገና ሳትገረዙ ነው ሕይወትን የሰጣችሁ። ስለዚህ መገረዛችሁና ለመገረዛችሁ በመዳናችሁ ላይ ምንም የሚያመጣው ለውጥ የለም። አሁን ይሄ በክርስቶስ ኢየሱስ ያላቸውን ፖዚሽን እየነገራቸው ነው።
ኤፌሶን ምዕራፍ 1 ላይ በመንፈሳዊ በረከት በሰማያዊ ስፍራ ለባረከን ብሎ ምስጋና ያቀርባልና በሰማያዊ ስፍራ የተባረኩበትን መንፈሳዊ በረከት በደንብ አድርጎ ወደ ልባቸው ለማምጣት እየጣረ ነው። ከዛ በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞረ አሳያቸው። አሁን 4 ነጥቦች ናቸው ያሉት። የመጀመሪያው የዕዳ ጽሕፈት፣ ከዛ ደግሞ በመስቀሉ መጠረቁ። የዕዳ ጽሕፈት ተደመሰሰ፣ ከዛ በመስቀሉ መጠረቅ፣ ከዛ ደግሞ አለቅነትና ስልጣናትን እነሱን ገፏቸው፣ ከዛ ደግሞ ድል ነስቶ እያዞረ አሳያቸው። ናኔ ሀሳቡ ምንድን ነው የሚለውን ስናይ እያንዳንዱ እነዚህ 4ቱም ቃላት በዚያን ጊዜ ከነበረው ዓለም እና ባህል ጋር የተቀዱ ናቸው። ለምሳሌ አሁን የዕዳ ጽሕፈት ማለት አንድ ሰው ብድር በሚበደርበት ጊዜ ዕዳ በሚኖርበት ጊዜ መዝገብ አለ፣ ተጽፎ ነው። መጽሐፍ ቅዱስ በተደጋጋሚ ዋስ ብሎ ይጠራል። ዋስ የሚሆን ሰው እንትን ብሎ የወሰደው ዕቃ የወሰደው ንብረት ገንዘብም ከሆነ ይመዘገባል እና ዕዳው በተከፈለለት ጊዜ ዕዳው ምን ይባልለታል? ይደመሰስለታል፣ ወይ ደግሞ ወረቀቱ ምን ይላል? ይቀደዳል። ስለዚህ ምንድነው ሀሳቡ? እየከሰሷቸው እነዚህ መንፈሳዊ አስተማሪ ይመስላሉ፣ ግን በክርስቶስ ኢየሱስ ያገኙትን ነፃነት እየሰለሉ ስለሆነ ምን እያላቸው ነው? ዕዳችሁ ተደምስሷል። ዕዳችሁ የተደመሰሰው እንዲሁ ሳይሆን ደግሞ ምን ተብሎ ነው? ተከፍሎ ነው። በክርስቶስ ኢየሱስ መስቀል በመከፈሉ ዕዳችሁ ተደምስሷል። ያ የሚቃወማችሁ ሰነድ አይደለ? እሱ ዋጋ ቢስ ሆኗል ማለት ነው። በዛ ስለሆነ እየከሰሷቸው ያለው እና በመስቀል ጠርቆ የሚለው ግን እንዴት አድርጎ ነው በመስቀል የጠረቀው? ይሄም በጊዜው ከነበረው ስርዓት ጋር የሚገናኝ ነው እና መጽሐፍ ቅዱስ ላይም ተጠቅሷል። ካስታወስን ጌታ ኢየሱስ ክርስቶስ ሲሰቀል በአናቱ ላይ ምን የሚል ጽሕፈት ነው? የአይሁድ ንጉሥ። ከዛ እንደውም እንትን ሲሉት የአይሁድ ንጉሥ አይደለም እሱ የአይሁድ ንጉሥ ነኝ እንዳለ ብለህ ጻፍ። ያ ማለት ምንድነው? እያንዳንዱ ወንጀለኛ ሲሰቀል ወንጀሉ ከላይ ላይ በጽሁፍ ይጻፍበት ነበር። በዚህ መልኩ ነው የተሰቀለው ተብሎ ለማንም እንዴት ምን ሆኖ ነው እንዳይባል እንትኑን ነፃ ለማውጣት ይሄንን በደል ሰው ገሎ ከሆነ ሰው እንደገደለ ይሄንን ኃጢአት እንዳደረገ ተብሎ እዛው ላይ ይጠረቃል ማለት ነው። ስለዚህ የዕዳ ጽሕፈታችንን ባዶና ዋጋ ቢስ ያደረገው ጠርቆት ነው በመስቀል ላይ። ምን ብሎት ነው? በአጭሩ ዋጋ ከፈለበት ነው። የክርስቶስ ኢየሱስ በእኛ ኃጢአት ስለተመታና በኃጢአታችን ምክንያት ስለተቀጣ በእኛ ምክንያት ስለተቸነከረ ያንን የሚከሰንን የሚቃወመንን እሱን ጠረቀው ነው፣ ቸነከረውም። ስለዚህ ዕዳው ተከፍሏል። ሌላ ሁለተኛው አለቅነትንና ስልጣናትን ገፎ። ምንድን ነው አለቅነት ስልጣንስ የሚለው ምንድን ነው የሚለውን ስናይ በኃጢአት ምክንያት ዲያብሎስ ስልጣን አለው አይደለ? ከሰው የተቀበለው ብዙ ስልጣን አለ። በእኛ ላይ ብዙ መብት ነበረው፣ የመክሰስ መብት፣ ብዙ ሌላም ስልጣን አለው እና ሞት ራሱ አንድ ኃይልና ስልጣን ነው እና ሁሉም ሰብአዊ ዘር ደግሞ በሞት ፍርሃት ውስጥ እንዳለ መጽሐፍ ቅዱስ ይናገራል። ዕብራውያን ምዕራፍ 2 ላይ እያንዳንዱ ሰብአዊ ዘር በሞት ፍርሃት ውስጥ ነውና የሞት ባሪያ ሆኖ ነው ያለውና ሞትም ሰይጣንም ይህን አለቅነትና ስልጣናት ይላል። ግን ኢየሱስ ክርስቶስ የአለቅነትንና ስልጣናትን ገፈፈው ሲል ኃይሉን ነጠቀው ነው። ለምሳሌ የሞትን ጣር አጠፋ ይላል ዕብራውያን ምዕራፍ 2 ላይ። በሞት ፍርሃት ያሉትን ሁሉ አዳናቸው። ለምን? የሞትን ኃይል ስለሰበረው። የሞትን ኃይል በትንሣኤው ስለሰበረው ከሞት ፍርሃት ከሞት ኃይል ነፃ ወጥተናል። ለምንድን ነው ትንሣኤ የሚሆነው? ለምንድን ነው በመጨረሻው ጊዜ ሞት ሆይ ድል መንሳት የታለ መውጊያ የታለ ብለን የምንዘምረው? ስለሰበረው። ያን አይደለም ኦልሬዲ ተሰብሯል። በክርስቶስ የሚያምን ትንሣኤ ይነሳል ብቻ ሳይሆን እኮ ትንሣኤ አለው ነው የሚለው መጽሐፍ ቅዱስ። ስለዚህ የሞትን ኃይል ሰበረው፣ የሰይጣንን የመክሰስ ኃይል ሰበረው። ግን መግፈፍና በግልጥ ማሳየት የሚለውን ሀሳብ ደግሞ ስናይ ይሄም ከዛው ካለው ስርዓት ጋር የተቀዳ ነውና አንድ ንጉሥ በጦርነት አሸንፎ ሲመጣ መጀመሪያ የሚያደርገው መግፈፍ ነው። ጦር መሳሪያቸውን ይገፋል፣ ትጥቃቸውን እንደውም ልብሳቸውን ሁሉ ያስወልቃቸዋል እና ይገፋሉ። ከዛ ባለፈ ደግሞ ማሳየት ደግሞ እነዛ ነገስታት ከሆኑ በተለይ በሰንሰለት አስረው ለሰው ያሳዩቸዋል ከመግደላቸው በፊት።
ከጦርነት አውድማ አምጥተው ነው ይዘዋቸው ይመጡና በሰው ሁሉ ፊት ካሳያቸው በኋላ ነው የሚገሏቸው፣ በሰንሰለት አስረው ማለት ነው። ስለዚህ በክርስቶስ ኢየሱስ በመስቀል ላይ አለቅነት ስልጣናት ተገፈው ሰይጣን በእኛ ላይ ያለው መብቱ የመክሰስ መብቱ ሁሉ ሞትም በእኛ ላይ ያለው ስልጣን ሁሉ እንደተገፈፉ የሚያሳይ መገለጫ እና ይሄ ያላችሁ ነው አሁን። ስለዚህ ማንም እንትን ሊላችሁ አይገባም። ማንም በሐሰት መታለል መጥቶ ሊያታላችሁና ዝቅ አድርጎ ሊያያችሁ በፍጹም አይችልም። መዳናችሁ የዚህን ያክል ክብር የዚህን ያክል ፖዚሽን አላችሁ በእግዚአብሔር ፊት። እግዚአብሔር ይባርክ። እንግዲህ ያገኘነውን ጸጋ ከጌታ የተቀበልነውን በረከት ሰይጣን ደግሞ እንዴት አድርጎ በሌላ መልኩ እንደሚያመጣና ሊያዋርደው ዝቅ ሊያደርገው አይበቃም ካልተገረስክ ወይም ሌሎቹን የመንጻት ስርዓቶች ካላደረግ እያለ ደግሞ ምን ያደርጋል? በሌላ በኩል በዚህ በኩል የተሰራውን ህንፃ በስር በኩል ምን ያደርገዋል? ሊያፈርሰው ይሞክራል። እና መትጋት ያለብን በቃሉ ላይ መመስረት ያለብን ለዛ ነው። ወደዛ ወደዚህ እንዳንል ኢየሱስን ደግሞ ማየት ኢየሱስን ብቻ ማየት ኢየሱስን እንዳይወስድብን እሱን ብቻ ማየት ያለብን ለዛ ነው። የዕዳ ጽሕፈት በጣም አስገራሚ ነው እዛ ላይ የተጻፈው እና እኔ እንደዛ ብለው ሲሉት እሱ እንዳለ ነው እንጂ እንዴት እንደዛ ትላለህ ሲሉት ጲላጦስ ምን ይላቸዋል? የጻፍኩትን ጽፌአለሁ ይላል እና ምንም አሁን ሞቷል ምንድን ነው ወይ ያክል አይነት ነገር ነው የእሱ እንትንና ግን ትልቅ ነገር እያወጀ ነው። ነጥቡ ግን እኛ ያለብን ዕዳ ኢየሱስ ወሰደልን። ትልቁን መቼም ልንከፍለው ማንችለው ዕዳ እና በጣም ከባድ ነው። በዕዳ የመኖር ህይወት እንትን አይደለም፣ በጣም ቀላል አይደለም። ቅድም እንዳለው ማስያዣ ይኖራሉ። እኔ እንግዲህ ከስራዬ ጋር የሚገናኝ ፓርት አለ በምሰራበት ሰዎች በቃ እንደሚችሉ አስበው ይበደራሉ፣ የሆነ ያክል ገንዘብ ይበደራሉ። በኋላ ግን ሲታገሉ አንዳንዶቹ፣ ሁሉም አይደለም ግን አንዳንዶቹ በቃ ያቅታቸዋል እና በጣም የሚከብድ ነው በዚህ በኩል ለሚያየው በዕዳ ውስጥ ላለውም እና የሰው ልጅ ግን በዕዳ ምን ሆኗል? የዕዳ ጽሕፈት በኃጢአት ምክንያት ሆኖበት ነበርና በኢየሱስ አማካኝነት ያ ሁሉ ተጠረቀልን። እግዚአብሔር ይመስገን። እና ይሄ አለቅነት ደግሞ ስልጣናትን ገፎ ደግሞ እያዞራቸው ደግሞ የሚለውን በጣም አስደናቂ ነው። እግዚአብሔር በክርስቶስ አማካኝነት ስላደረገው ነገር ይመስገን። ጳውሎስ ሲቀጥል ማንም አይፍረድባችሁ እና እንግዲህ አሁንም ሀሳብ ዘልያለሁ ስለ ምግብ፣ ስለ መጠጥ፣ ስለ ወር፣ ስለ መባቻ፣ ስለ ሰንበት ይላልና ብዙ ጊዜ የሰባተኛ ቀን ቤተክርስቲያናት ከምንጠየቀው ጥያቄ መካከል ይሄ አንዱ ነው። ሰባተኛው ቀን ሰንበትን እናንተ ቅዳሜ አትሰሩም፣ ነገር ግን እኮ ማንም አይፍረድባችሁ ተብሏልና ምንድን ነው የሚሉ አይነት ከዚህ ጥቅስም ሌሎችም አንድ ሁለት ሊኖሩ ይችላሉ። ግን ከዚህ ጥቅስ በመነሳት ሰዎች እንደዚህ አይነት ሀሳቦችን ያመጣሉና ምንድን ነው መልሳችን? መጀመሪያ ሀሳቡን ሙሉ ኮንቴክስቱን እንረዳውና ከዛ ደግሞ ወደ እነዚህ ሀሳቦችን እንመጣለን ማለት ነው። እንግዲህ በዚህ ሀሳብ በደንብ ለመወያየት እንዲሆነ ቁጥር 16 እና 17ን እናንብብ። እንደውም እስከ 19 ነው የሚለው። ቁጥር 16 እና 17ን እናንብብ። እንግዲህ በመብል ወይም በመጠጥ በዓላትን ወይም የወር መባቻን ወይም ሰንበትን በማክበር ምክንያት ማንም አይፍረድባችሁ። እነዚህ ሁሉ ወደፊት ይመጡ ለነበሩት ነገሮች እንደ ጥላ ናቸው፣ እውነቱ የሚገኘው ግን በክርስቶስ ነው ይላል። እዚኛው ትርጉም ላይ ደግሞ እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። ስለዚህ አሁን መሰረታዊ ነገር ለማየት ጥላና አካል የሚሉትን በደንብ አድርገን እንለያቸው። ጥላ ስንል የአንድ አካል መኖርን የሚገልጽ ነገር ነው። ጥላ የሚፈጠረው በብርሃንና በአንድ አካል ግርዶሽ ሲኖር ነው። ስለዚህ አካሉ ከሌለ ጥላው አይኖርም ማለት ነው። ስለዚህ በዚች በቆላስያስ ቤተክርስቲያን ብዙ አይሁዶች የሉም።
ትንሽ አይሁዶች ናቸው ያሉት እና ብዙ አህዛብ ክርስቲያን የሆኑ አህዛቦች አሉ። ስለዚህ እነዚህ አይሁዶች ምንድነው በዚህ በአህዛብ ላይ ጫና ለመፍጠር ይሞክራሉ። ዋናው ነገር ምንድነው? መገረዝ አለባችሁ። ስለዚህ በአይሁድ አመለካከት መገረዝ ማለት ለእግዚአብሔር የተለየ የእግዚአብሔር የሆነ ምልክት አድርገው ነው የወሰዱት። ስለዚህ እነዚህ ጥላ የተባሉት ነገር መብል፣ መጠጥ እንዲሁም በዓላት፣ ሰንበታት ተብሎ የተገለጹት አሉ። በብሉይ ኪዳን በደንብ የክርስቶስን ምስል በደንብ አካሉን የሚገልጹ የሚያሳዩ በብሉይ ኪዳን የነበሩት የደህንነትን ፉልፊልመንት የሚያገኙበት ወይ ደግሞ ደህንነታቸው እርግጠኛ የሚባቸው የሚያቀርቡት እንግዲህ መብል፣ መጠጥ፣ መስዋዕት የሚደረጉ ነገሮች ናቸው አይደል? መስዋዕት ሲቀርብ ደህንነታቸው ወይ ደግሞ የሰሩት ኃጢአት ይስተሰረይ ነበር እና ይህንን የሙሴን ሕግጋት፣ ስርዓት፣ ደንቦችን ሁሉ በዚህ በአዲስ ኪዳን አፕላይ እንዲሆኑ ያስገድዷቸው ነበር። እንግዲህ ቁጥር 13 ላይ እኮ በደንብ አድርጎ ተገልጿል። ኃጢአትን በመስራታችሁና የኃጢአተኛውንም ስጋችሁ በክርስቶስ በማመን ባለመገረዙ ምክንያት ሙታን ነበራችሁ። አሁን ግን እግዚአብሔር ከክርስቶስ ጋር ሕያዋን አድርጓችኋል፣ ኃጢአታችሁም ሁሉ ይቅር ብሏችኋል። እንግዲህ አስቡት፣ ይህን ደንብ ይህንን ስርዓት ሁሉ ጫና አታደርጉባቸው ማለት ነው። በዓላት እነዚህ ጥላ ስንል ዘሌዋውያን ላይ ምዕራፍ 23 24 እስከ 32 ላይ በደንብ አድርጎ ገልጿቸዋል። የዳስ በዓል የሚባል አለ፣ ዮም ኩፑር የሚባል በዓል አለ፣ የቂጣ በዓል የሚባል አሉ። እነዚህን ሁሉ ሰንበታት ይለዋል። ወደዚህኛው እንመጣለን። በእነዚህ ሁሉ ማንም አይፍርድባችሁ የሚለውና ሰንበታትም እንመጣበታለን እና እነዚህ ሰንበታት ተብሎ ይገለጻሉ። ወደ ሰንበት ስንመጣ ደግሞ ሁለት አይነት ሰንበት፣ እነዚህ አሁን የጠቀስናቸው በዓላቶች እንደ ሰንበት ተጠቅሰው ይገለጻሉ። በዓመት አንዴ ነው የሚከበሩት። ከደህንነት ጋር የተያያዙ ነገር ናቸው። ኃጢአትን ለማስተሰረይ የሚደረጉ ስርዓቶች ናቸው። ሁለተኛው ሰንበት በሳምንት አንድ ጊዜ የሚሆነው 7ኛው ቀን ሰንበት። ይሄ ደግሞ የጀመረው መቼ ነው? ከፍጥረት ጀምሮ እግዚአብሔር 6 ቀን ስራውን ሁሉ ሰራ፣ በ7ኛው ቀን አረፈ። ይሄ ደግሞ ሰንበት። ቀደሰው፣ አከበረው፣ ቀደሰው፣ ባረከው ይላል። ስለዚህ ይሄ ደግሞ ከሰው ልጅ ደህንነት ጋር የተያያዘ ነገር አይደለም። ስለዚህ እነዛ ከደህንነት ጋር የተያዙት ነገሮች ጥላ የሆኑት ነገሮች ሁሉ አሁን ግን ክርስቶስ አካሉ ሲመጣ ቀርተዋል። ይሄ በሳምንት አንድ ጊዜ በ7ኛው ቀን የሚከበረው በዓል ግን ከደህንነት ጋር የተያያዘ ስላልሆነ ክርስቶስ አካሉ ከመጣ በኋላ የሚሻር የሚተው ነገር አይደለም። የሚቀጥል ክርስቶስ ከሞተ ከተነሳ በኋላ የሚቀጥል በሰማይም የሚቀጥል ነው እና ማንም አይፍረድባችሁ ስንል እንግዲህ ቅድም ያነሳናቸው ነገሮች አሉ። በሰው ልጅ ደህንነት ውስጥ ክርስቶስ ሁሉም ነገር ሙሉ አድርጎ ፈጽሞታል። እነዚህ ነገሮች ደግሞ አያስፈልጉም። ስለዚህ እነዚህን ባለመጠበቃችሁ ማንም አይፈርድባችሁ። እናንተ ኦልሬዲ በክርስቶስ አምናችሁ ጸድቃችኋል፣ ደህንነታችሁንም ክርስቶስ ሙሉ አድርጎታል የሚልና ጥላ የተባሉት እስራኤላውያን ለደህንነት ክርስቶስ የሚያሳይ ለምሳሌ በግ ይሰዉ ነበረ፣ ደም ሳይፈስ ስርየት የለውም የሚለውን። አሁን ግን ክርስቶስ በጋችን ሆኖ ታርዶልን ሞቶልን ጨርሶልናል። በግ አሁን አይታረድም። ስለዚህ ያ ጥላ ነበር። ክርስቶስ ከመጣ በኋላ ግን አካሉ ከመጣ በኋላ ግን በአካሉ በክርስቶስ ሁሉም ሙሉ ሆኖልናል ይላልና ሰዎች ብዙ ጊዜ ሰንበታት ሲባል ይሄ በሳምንት አንድ ጊዜ በ7ኛ ቀን የሚከበረውን ሰንበትን ሁሉ ይጨምሩበታል። ይሄ ሰንበት ከደህንነታችን ጋር የተያዘ አይደለም። እግዚአብሔር ፈጣሪ አምላክ መሆኑን የምንመሰክርበት የፍጥረት ምልክት የሆነበት ሰንበት ነው። እስከ ሰማይ ድረስ የሚጠበቅ ነው። በፍጥረትም ጊዜ እንግዲህ የ7ኛው ቀን የተቀመጠ ነው። ከምንም ሌላ ከመዳን ኃጢአትም ሳይገባ በፊት የመጣ
የተሰጠ ለአይሁድ ለከሌለና ከሌ ዘር ሳይባል ለሰው ልጅ ሁለት ነው እንግዲህ አዳምና ሔዋን ናቸው። በቃ ለነሱ እና በዛ ላሉት ፍጥረታት ሁሉ የተሰጠ እንግዲህ አስደናቂ ነገርን እናያለን በዚህ ነገሩ። ስለዚህ መረዳት በደንብ ያስፈልጋል። ሁሉንም ዝም ብሎ በደንብ ሳናየው ከደመሰስን ምን ያደርጋል? ወደ ስህተት ሊመራን ይችላል። ጨምሮት ሀሳብ ካለ እዚህ ጋር እኔ ልጨምር የምፈልገው እውነት ነው የነበሩት የሴርሞኒ ያለው ይባላል እና ሜዳዊ ስርዓቶች ወደፊት የሚመጣውን ክርስቶስን ነበር የሚያሳዩት። እያንዳንዳቸውን ስናይ በተለይ በቤተ መቅደሱ ስርዓት ከበሩ ጀምሮ በጉም እንደገናም ደግሞ መታጠቢያው እያለ ካህኑ ሊቀ ካህኑ እነዛ ሁሉ ኢየሱስን ነበር የሚያሳዩት እና አሁን ኢየሱስ ሲሞት ግን ያ ሁሉ ነገር እንዳለፈ እናያለን። ነገር ግን በስተት ደግሞ ሌላ ግንዛቤ አለ። ራሱ በጣቱ የጻፋቸው 10ቱ ትእዛዛት ደግሞ አሉ። ራሱ ኢየሱስ ሲመጣ ምን ይላል? ሰማይና ምድር ያልፋሉ እንጂ ካፌ የወጣ ቃል አያልፍም ብሏል። እንደውም ላጠብቅ ነው የመጣሁት ብሎ ነው ሲናገር የምናየው እና ይህንንም እየተቃወመ አይደለም። ጳውሎስ ራሱ ምን ይላል? በሮሜ 7:7 ላይ ምን ይላል? እንግዲህ ምን እላለሁኝ ሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኃጢአትን ባላወቅኩ ነበረ። ሕጉ አትመኝ ባላለ ምኞትን ባላወቅኩ ነበርና ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ። ኃጢአት ያለ ሕግ ሙት ነውና ይላል። ስለዚህ እንደውም ሕግ ባይኖር ነው ኃጢአትን ባላወቅኩ ነበር ይላል እና ሌሎችንም የጳውሎስ መልእክት ስናጠና እናትና አባትን አክብር እያለ ራሱ እንደውም ስለ ሕግ እየጠቀሰ ከሕግ ውስጥ እየጠቀሰ ሲናገር እናያለን። ከነዚህ ከ10ቱ ትእዛዛት ማለት ነው። ስለዚህ ያንን ሕግ ተሽሯል እያለ አይደለም ጳውሎስ። እነዛ ሕጎች ለዘላለም የሚኖሩ ናቸው። እንደውም ሕጉ ምንድነው? ወደ ኢየሱስ ይመራል። ማንነታችን የሚያሳየን መስታወት አዳኝ እንደሚያስፈልገን የሚያሳየን ነው። የማይሻሩ ማለት ነው። ያንን ለማስታወስ ነው። እግዚአብሔር ይባርክሽ። ሕጉ መልካም ነው፣ ሕጉ ፍጹም ነው በተባለው በተለያየ ቦታዎች ላይ የተቀመጡትን ያስታውሳል። አሁን በዓል የሚለው ዓመታዊ ነው። በዓል ዓመታዊ ነው። መባቻ ወራዊ ነው። ከዛ ሰንበት ደግሞ ሳምንታዊ ነው። ስለ 10ቱ ትእዛዛት ስለ 7ኛውን ቀን ሰንበትን ጨምሮ ምንም የሚያወራው ነገር የለም። በነገራችን ላይ የመከራከሪያም ሐሳብ አይደለም ይሄ። በወቅቱ የ7ኛው ቀን ሰንበት በመጽሐፍ ቅዱስ በአዲስ ኪዳን ውስጥ አንዳች የመከራከሪያ ነጥብ ሆኖ ተነስቶ አያውቅም በጭራሽ። ማለት የታወቀ ነው። አጠባበቅ ምናልባት እሱ ካልሆነ በስተቀር ማለት አሕዛብ እንኳን መጥተው ይሰበሰቡ ነበር በየሰንበቱ። በቃ የጌታ ቀን ነው፣ እንደውም ሌላ ስሙ የጌታ ቀን ተብሎ ማለት ነው። እና ይሰበሰባሉ፣ ያመልካሉ፣ ይለያያሉ። በሌላኛው ሰንበት ይመጣሉ። ይህን ሰንበት አትጠብቁ አይሏቸውም፣ ይጠብቁታል። አሕዛብ ሁሉ የሚጠብቁት ነው የ7ኛውን ቀን ሰንበት። እና ግን በዓላት አሉ፣ በየወሩ የሚከበሩ አሉ። ከዛ ደግሞ በሳምንቱ እነዚህ ቅድም ምንቴ ለማለት ሞክራለች። የስነ ምግባር ሕግ የምንለው የሞራል ሕግ የምንለው፣ ከዛ ደግሞ የቤተ መቅደሱ ሕግ አለ ከስርዓት ጋር ከመንጻት ስርዓት ጋር ከመስዋዕቱ ስርዓት ጋር የሚገናኘው። ሌላው ደግሞ ሲቪል የምንለው ሙሴ እስራኤላውያንን ለማስተዳደር የተሰጠው ከእግዚአብሔር የተሰጠው እንትኖች አዎ፣ እነሱ የአይሁድን ባህልና እግዚአብሔር ለአይሁድ ብቻ ከፍሎ የሰጠውን ስርዓት አምጥተው ክርስትና ውስጥ ነው መጨመር የፈለጉት። ስለዚህ መጽሐፍ ቅዱስ እየታገለ ያለ አሁን ጳውሎስ በጣም ጠበቃ እየቆመላቸው ነው። እነሱ በወግና በስርዓታቸው አምጥተው በክርስቶስ ኢየሱስ ያላቸውን ነፃነት እያስጨነቋቸው ነው። ምንም አያውቁም። ስለ አይሁድ እኮ ምንም አያውቁም። አሕዛብ እኮ ስለ አብርሃም ምንም አያውቁም። ስላለው የመስዋዕት ስርዓት ምንም አያውቁም። ግን እያንዳንዱን ለአይሁድ ብቻ ተከፍሎ የተሰጡ ብዙ ነገሮች አሉ። በነገራችን ላይ ለዛ ሕዝብና ለዛ ወገን ብቻ ያንን አመጣው አዲሱ ስርዓት ላይ ክርስትና ላይ ካላስገባን ብለው አስጨነቋቸው። ግን ስለነሱ እኔ ትንሽ ማንሳት የፈለኩት ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፍቃድ እየገባ በስጋዊ አእምሮ በከንቱ እየታበየ ማንም አይፍረድባቸው። ከቁጥር 18 ትህትና ያለበት ይመስላል። ከዛስ የመላእክት አምልኮ ይመስላል ነገሩ ማለት ነው። በጣም ቅን ይመስላል። ተቆርቋሪ ናቸው። ለስርዓት ተቆርቋሪ፣ ይሄ ቀረ ያ ሳይፈጸም ምናምን የሚሉ ናቸው። በጣም የመላእክት አምልኮ ይመስላል። ግን
ትዕቢት ነው አለ። በዚህ በከንቱ እየታበይ ማንም አይፍረድባቸው። ቁጥር 19 እንደዚህ ያለ ሰው ራስ ወደሚሆነው አይጠጋም። አሁን ይሄ ነው እኮ ስጋቱ። ችግር የለም የሚያስጠጋ ቢሆን ችግር የለም። ግን እነዚህ አይነት ስርዓቶች፣ እነዚህ አይነት ቀንበሮች በነፍስ ውስጥ ባረፉ ጊዜ ራስ ከሆነው ይነጥላሉ። ስለዚህ ቁጥር 20 ላይ ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ። ስለ ሰባተኛው ቀን ምንም የሚያወራው ነገር የለውም። ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋል እና ይህ እንደገዛ ፈቃድህ በማምለክና በትህትና ስጋንም በማስጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም። መከልከል አሁን አስተምሮም እዚህ ያለ ማለት ነው። ስጋን ማጎሳቆል፣ ስጋን መጉዳት በተለይ በሌሎች በአንዳንድ ቤተ ክርስቲያናት ላይ እንደ ትልቅ ነገር የሚቆጠር ነገር ነው። ስጋን ማድከም፣ ስጋ በደከመ ቁጥር ነፍስ ትለመልማለች አይነት ነገር፣ ነፍስ ትጠነክራለች። ግን ስጋን እንዳይጠግብ ስለከለከልኩ፣ ምክንያቱም ክርክሩ ስለመብል ነው። ስለ ሰባተኛው ቀን ክርክሩ ስለመብል ነው፣ ስለ አንዳንድ ስርዓት ነው። እነዚህን ግን በመጠበቅ ወይም ደግሞ ስጋን በማስጨቆን ማንም ወደ እግዚአብሔር አይቀርብም። ራስ ወደሚሆነው ምን አይሉ ነው አያደርሱም ነው። ግን ኢየሱስ ምን ብሏል? የሰንበት ጌታ እንደሆነ ራሱ ተናግሯል። የሰው ልጅ የሰንበት ጌታ ነው። በምንም ታምር በክርስቶስ ኢየሱስ ያገኘነውን እረፍት ይናገራል እንጂ ሰንበት ለኢየሱስ ክርስቶስ ጥላ አይደለም። ጥላ አይደለም። ሰንበት ጥላ ከሆነ ሁሉም ሕግ ጥላ ነው። አሁን ወደ ክርስቶስ የሚያደርሱ ናቸው። ገላትያ ምዕራፍ 3 ላይ ተነግሯል። ሕጉ ሞግዚታችን ነው፣ ወደ ክርስቶስ ያደርሰናል። ኃጢአታችንን ያሳየናል፣ እድፈታችንን ያሳየናል። የሚያጥበን ኢየሱስ ነው። ቆሻሻ ያሳየን አጣቢው ኢየሱስ ነው፣ የሚቀድሰው ኢየሱስ ነው። ግን ሰንበት በየትኛውም ስፍራ ሌሎችንም 10ቱን ሕግ ጨምሮ ለክርስቶስ ጥላ ናቸው። እሱ ሲመጣ የሚወገዱ ለምሳሌ ፋሲካ አያስፈልግም። ልክ እንደ ፋሲካችን ታርዷል ስለተባለ ሌላም በዓላት ጨምር የዳስ ባል ለኔ ምን ያደርግልኛል? አሁን እስራኤላውያንን ያወጣን ለአሕዛቦቹ ለኛ ምንም ያደርግልን ነገር የለም። ስለዚህ ከነሱ ታሪክ ጋር አብሮ የተዘጋ ነው አለው። ግን ለትምህርታችን ነው የተጻፈው። ግን እያደረጉ ለመቀጠል ምንም አይነት የተረፈ የቀረ ነገር የለም። ስለዚህ ሰንበት በፍጹም ኢየሱስን ስለመምጣቱ የሚናገረው ነገር የለም። ግን በክርስቶስ ኢየሱስ ላገኘነው ረፍት ምልክት ነው፣ እንደ ምልክት ነው። ስለዚህ አሁን ጌታውን እያመለኩ ይሄኛውን መተው ሊሆን አይችልም እና ስለዚህ ስለ ሰባተኛው ሰንበት አያወራም። እንደውም የሚያጠነክረው ነው እና ክፍሉ እያስጨነቋቸው ስላለ ሃይማኖታዊ ስርዓት ስለ ቀን ነው እንጂ ሰባተኛውን ቀን በፍጹም የሚነካ አይደለም። ዞር ብለን ብናይ ሰባተኛውን ቀን የሚጠብቁ ክርስቲያኖች ናቸው ባጭሩ። በመጀመሪያው ክፍለ ዘመን ሰባተኛውን ቀን መጠበቅ ይቻላል አይቻልም ስለሆነ የሚባል ስለ ሰባተኛው ቀን ምንም አይነት ጥያቄ እንደሌለ የቤተክርስቲያን ታሪክ ይናገራል እስከ ቅርብ ጊዜ ድረስ። ስለዚህ እንግዲህ ከሆነ ሰዓት ወዲህ ወይም ከሆነ ዓመታት ወዲህ የመጡ ጥያቄዎችን ነው እንግዲህ እዚህ ላይ እየጫንበት ያለ ነው። በዛ ሰዓት ያልነበረ ጥያቄ ነው። ስለዚህ በዚህ ደረጃ ሲጠቀስ የተጠቀሰበት ኮንቴክስቱን ወይም አውዱን መረዳት አለብን ማለት ነው እና ቅድም ሰንበታት ይባሉ ነበር ስላለው ዘሌዋውያን 16 እንዲሁ ለማስረጃ ያክል እንጂ ብዙ መናገር ይቻላል። ለምሳሌ ስለ ስርየት ቀን የሚናገር ሐሳብ አለ። ዘሌዋውያን 16ን ለአንብበው ከቁጥር 29 ጀምሮ ይህም የዘላለም ስርዓት ይሆንላችሁ፣ በዚህ ቀን ትነጹ ዘንድ ማስተሰሪያ ይሆንላችኋልና በሰባተኛው ወር ከወሩም በ10ኛው ቀን ራሳችሁን አስጨንቋት። የአገር ልጅም በእናንተ መካከል የተቀመጠም እንግዳ ስራን ሁሉ አትስሩበት፣ በእግዚአብሔርም ፊት ከኃጢአታችሁ ሁሉ ትነጻላችሁ፣ ታላቅ ሰንበት ይሆንላችኋል እያለ ይናገራልና የበዓል አከባበሩና ሰንበት መባሉን ከምናይባቸው መካከል ነው። ሌሎችንም በዚሁ ምዕራፍ ላይ ወይም ከዚህ ቀጥሎ ባሉትም ላይ ማየት ይቻላል እና ሰንበት የተባለው ያ ብቻ እንዳልሆነ እና ኢየሱስ ሲመጣ ደግሞ እነዚህ ነገሮች ራሱ አካሉ ስለመጣ አስፈላጊነታቸው ወይም ግዴታነታቸው እንደቀር ዝም ብዬ
እያከበርኩ እሄዳለሁ ቢል አንድ ሰው መብቱ እኮ ነው አይደል? የሚከለክለው ነገር የለም። ነገር ግን ሌላውን ሰው እንትን ካላደረግ አትድንም ካለ ግን ያኔ ነው ችግሩ። እና ይህም ማክበርም ደግሞ ጊዜ ማባከን ውስጥ ሊከተን ይችላል። እና ከዛ ይልቅ የበለጠውን ዋናውን ነገር እንድናተኩር ያም በኢየሱስ በኩል የተደረገው ደግሞ ነገር የሱ ቃል እና እዚህ ላይ እናተኩር። ከዛ ውጪ ወደዛና ወደዚህ እንዳንሄድ እንጨምር። ትንሽ ስለ ሰው ሰራሽ ስርዓቶች አሁንም በእርግጥ በሀሳብ በደንብ ተናግሮታል፣ በተለያየ መልኩም ተነክቷል። ግን ምንድን ነው አሁንም እየሰጠን ያለው ነገርና ዛሬስ የሚለውንም አያይዘን ብናቀው። ስለ እነዚህ ሰው ሰራሽ ህጎች የነበሩትን ብዙ ተብሏል እና ስለሱ ብዙ አልልም። ግን አንድ ምልክት አለ። ለምሳሌ ኢየሱስ በመስቀል ላይ ሲሞት በማቴዎስ 27:51 ላይ እናንብበውና የተከሰተውን ማየት እንችላለን። እና ማቴዎስ 27:51 ላይ ምን ይላል? እነሆም የቤተ መቅደሱ መጋረጃ ከላይ እስከታች ድረስ ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ እያለ ይቀጥላል። እኔ ግን የፈለጉት ያ የነበረው የቤተ መቅደስ ስርዓት ልክ ኢየሱስ ሲሰቀል ይኸው በወንጌሉ እንደተጻፈው ተደብቆ የነበረው ማንም ሊገባበት የማይችል የነበረው ቅድስተ ቅዱሳን ሁሉ ተገለጠ። ምክንያቱም ያ የሚያመለክተን ቅድም እንዳልነው ወደ ኢየሱስ ነበረ፣ ሊመጣ ያለውን ኢየሱስ ነበረ። በኢየሱስ ተፈጸመ፣ ተቀደደ። ስለዚህ ያ ሁሉ ነገር በኢየሱስ ስለተፈጸመ አስፈላጊነታቸው ከዛ በኋላ የማይሆን ሆነ። በቃ ጠቃሚነታቸው ከዛ በኋላ የለም እና ያን እናያለን ማለት ነው። እና የሚያሳዝነው ነገር ኢየሱስ ራሱ ከመጣ በኋላ በማርቆስ አላነበውም፣ አድማጭ ተመልካቾቻችን ይህን ማንበብ ይችላሉ። ማርቆስ 7:1-13 ያለውን ስናነብ አይሁዳውያኖች የሃይማኖት አባቶች በህዝቡ ላይ የራሳቸውን ወግና ስርዓት ይጭኑባቸው ነበር እና እናም ደቀ መዛሙርት እጃቸውን ሳይታጠቡ ለምን ይበላሉ ሲሉ ዝም ብሎ መታጠብ አይደለም የነበረ በቃ የሚገርም ስርዓት ነበር የእጅ እጥበት ስርዓቱና ሰዎች ሸክም ሆነባቸው በዚህ ስርዓት ማለት ነው። ዋናውን ኢየሱስን እንዳያዩ እንቅፋት ሆነባቸው እና ይሄ ወደ ዋናው ነገር እንዳንደርስ እንደውም መዳን የሚገኘው በዛ እንዲመስል መዳን በኢየሱስ ሆኖ ሳለ በስርዓታቸው ላይ ትኩረት እንዲደረግ የክፉ የሰይጣን ዓላማ ነበረና ያንን ሁሉ ያሳየናል። ዛሬም ምንድነው እንቅፋት የሆነን የሚለው እኔም ጥያቄ ነው እና ይህንን በደንብ የምናወራው ደስ ይለኛል። ራሳችንን መጠየቅ ያለብን ነው እንዳልሽው። ኦኬ ያ ዘመን ዛሬ አሁን ተገረዙ ብሎ የሚያስገደን የለም። የመንጻት ስነስርዓትን ካላደረጋችሁ ወይም ደግሞ የስርየት ቀንን ካላከበራችሁ ብሎ በቃ ይሄን ካላደረጋችሁ አልዳናችሁ የሚለን ሰው የለም። ግን ምናልባት ግን ሌሎች እውነት የሚመስሉ ነገሮች ወደኛ የመጡ ነገሮች ወይም በእኛ መካከል ያሉ ኢየሱስን ግን ሊጋርዱ የሚችሉ ነገሮች ምንድን ናቸው ብሎ ግን መጠየቅ እጅግ መልካም ነው። አንድ ወደኛ ብናመጣው ለምሳሌ አሁን ቤተክርስቲያን የምትመራበት መምሪያ አለ። ለምሳሌ እያንዳንዱን ፕሮግራም የምታቀናጅበት መንገድ ሊሆን ይችላል፣ ቅዳሜ ሊሆን ይችላል፣ ወይም ሌላም ሊሆን ይችላል። ሌላ ደግሞ የተሳሳቱትን ዲሲፕሊን የምታደርግበት መንገድ ሊኖር ይችላል። የተለያየ ነገር ያ ሁሉ የሆነው በእግዚአብሔር ቃል የተመዘነ ነው በእርግጥ እና አንዳንዴ ደግሞ በቤተክርስቲያን ውስጥ እነዛ ነገር ከሰውየው ሲበልጡ በቃ ሰንበት ለሰው ነው የተፈጠረ አይደል? አሁን ያ ማለት እኮ ለሰው ነው የተፈጠረ፣ ለሰው ጥቅም ነው የተፈጠረ። ስለዚህ በሰንበት ምክንያት ሰው ጉድ እንዲደርስበት መከራ እንዲደርስበት አይደለም ሐሳቡ እንዲያርፍበት ነው እንደተባለው። ስለዚህ የሰውን ዋጋ ነው ከፍ ያደረገው የሕጉንም ዋጋ ሳይቀንስ ሳያሳንስ እና ግን አንዳንዴ ለምሳሌ ዲሲፕሊን በምናደርግበት ሰዓት እንደ ምሳሌ ብንወስደው ማለት ነው እና አንድ ሰው አጥፍቶ ተገኘ፣ ተሳስቶ ተገኘ እና ዲሲፕሊን የምናደርግበት መንገድ አለ። አንዳንድ ጊዜ ከወደቀው ውድቀት ካጠፋው ስጠት ይልቅ አጥፊውን ማጥፋት የሚባል ነገር አለ። ያጠፋውን እስከ ማጥፋት እንደርሳለን ራሱን ማለት ነው። እሱን አያስተምረውም፣ አይመልሰውም።
የባሰ ነገሮች ወሳኝ ነው፣ አስፈላጊ ነው። የሚያቀናበት መንገድ አለ፣ ይደረጋል። ግን አንዳንዴ የምናደርግበት መንገድ ጀስት በቃ ይሄ እዚህ እንደዚህ ተብሏል ተገኘ፣ ስለዚህ እንደዚህ አጠፋ፣ ከዛ በኋላ መቀጥቀጥ ይሆናል ማለት ነው። ግን ከዛ ባለፈ ያው በሚያቀናበት መንገድ እንደውም በየዋህነት አቅኖት እኮ ነው የሚለው። ዲሲፕሊን ማድረግ ይቻላል፣ ግን በየዋህነት በትህትና ቀስ አድርጎ በርህራሄ ማቅናት ይቻላል። ግን አንዳንዴ እነዚህ ስርዓቶች ይጠበቁ፣ እነዚህ ደንቦች ይከበሩ፣ እነዚህ ነገሮች ይሁኑ፣ እንደዚህ እኮ ተብሏል፣ ይሄም እኮ አለ ምናምን ተብሎ በክርስቶስ ኢየሱስ ያለውን የሰውን ነፃነት መግፈፍ ይሄ ራሱ በወንጌል ላይ የሚደረግ አመፅ ነው። እግዚአብሔር ይባርክ። ስለዚህ ጌታ የወደደውን በጣም ሰው ያንን ሰው ከሚገባ በላይ ጭራሽ እንዲጠፋ እስከማድረግ ድረስ ወይም በጥላቻ ውስጥ ይሄ ከምን ጋር እያያዝልኛል? አሁን ሀሳብ ስትጠቅስ ኢየሱስን እኮ የሰቀሉት የቤተክርስቲያን መሪዎች ካህናት ናቸው እና ጲላጦስ እንኳን ጥፋት እንደሌለበት አውቋል። አላገኘሁበትም በሕግ መሰረት እያለ ነው ያለው። እነሱ ግን በእኛ ሕግ መሰረት ምንድነው ጥፋተኛ ነው እና ከሚገባ በላይ ነገሮችን በጣም ስናጥብ ለማጥበቅ በጌታ የቀናን እየመሰለን ሊሆን ይችላል አንዳንዴ። ሌላው ግን ሰይጣን እየገባበት እና ኢየሱስን እስከ መስቀል አድርሷል። ይሄ መንገድ አድርሷል። ምን ማለት ነው? በቃ ተመሳሳዩ ነገር በወንድሞቻችን ላይ ሊደርስ የሚችል ፕሮግራሞች ያልከው ነገር ለምሳሌ የሰባተኛ ቀን ቤተክርስቲያን መታችሁ የምታውቁ በተለይ ቅዳሜ ላይ መታችሁ የምታውቁ ለምሳሌ ሁለተኛው ፕሮግራም መግቢያ ጥቅስ ይነበባል። ከዛ ጸሎት ይደረጋል ተንበርክከን። ከዛ በኋላ የአስራትና የስጦታ ይደረጋል። ከዛ የተለየ መዝሙር ይደረጋል። ከዛ ወደ መልእክት የእግዚአብሔርን ቃል እንሰማለን። ቢዛነፍበት አንዳንድ ሰው ግን ምን ሊል ይችላል? በቃ አዚፍ የእግዚአብሔር ሕግ እንደተጣሰ። ይሄ ሰዎች ለመልካም ስርዓት ይጠቅሙናል፣ ምንም ጥያቄ የለውም። ግን ከኢየሱስ በላይ ከፍ ሲሉ እና እንደዚህ አይነት ነገሮችን ልናያቸውና በእውነት ከኢየሱስ በላይ ሆኖብኛል፣ ወንድሜንስ እንድጠላ እያደረገ ነው በከንቱ ብለን መጠየቅ አለብን እና ከዛ በኋላ ሆኖ ከሆነ ንስሐ ልንገባበት የሚገባ ነገር ነው። ካልሆነ ግን ደግሞ ሌሎችንም ልናስተምርበት የሚገባ ዋናውን ምስል መሳት የለብንም። ያንን ከሳትን ክርስትናችን በዜሮ ሊባዛ። ስለዚህ በደንብ ልናስተውል ይገባናል። መጨመር ይፈልግ ሰው አለ ምናልባት? እግዚአብሔር ይባርካችሁ። ስለዚህ ኢየሱስን የሚያስክድ ወንድሞች እና እህቶች ይህንን የምትመለከቱ በእናንተም የእምነት ማህበር ውስጥ ኢየሱስን የሚያስክዱ ነገሮች ካሉ ራሳችን እንድንመረምር ነው ይህን ጥያቄ የምናቀርበው። የነ ጳውሎስ ዘመን አልፏል፣ ነገር ግን ለእኛ ለትምህርት ተጽፎልናል። ስለዚህ ራሳችን ግን እየመረመርን ልክ ነው ልክ አይደለም፣ ይሄ ነገር እንደ ቃል ነው እንደ ቃሉ አይደለም ብለን ልንሄድ ይገባናል እና የእግዚአብሔር ቃል ደግሞ አንድ ቦታ የተናገረውን የበለጠ እያጠነከረ ሄዳልና በደንብ በአውዱን በደንብ መሰረት አድርገን ደግሞ ቃሉን ከተለያዩ ቦታዎች አይተን መልስ ልንሰጥባቸው ይገባል። ድንገት ጥያቄ ካላችሁ ግን በስክሪኑ ላይ ባለው አድራሻ ልታገኙ ትችላላችሁ። በዩቲዩብ ላይ ኮመንት ማድረግ ትችላላችሁ። የዛሬውን በዚህ እየጨረስን ነው ያለ ነው። ኢየሱስን ማየት፣ ኢየሱስን ሁሌም እያዩ መቀጠል፣ ደግሞ የመለኮት ሙላት የሆነው በአካል የተገለጠው እሱን ብቻ መምሰል፣ እሱን ማየት፣ ማደግ ወደ እሱ እንድንችል፣ የእሱን ቃል መስማት እንድንችል፣ ከእሱ ጋር ደግሞ በጸሎት ለመገናኘት መትጋት እንድንችል እግዚአብሔር በጸጋው ይርዳል። የዛሬውን በዚህ ጨረስን። በጸሎት ነው የምንጨርሰው። እንጸልይ። እጅግ አድርገህ የምትወደን መውደድህን ደግሞ ራስን በመስጠት የገለጽክልን አምላካችን ስለዚህ ሰዓት ስለዚህ ጊዜ እናመሰግንሃለን። ጌታ ሆይ ብርቶች አይደለንም፣ ነገር ግን አንተ በእኛ ውስጥ ስለተጠቀምክ እናመሰግንሃለን። ቃልህን በከፈትንበት ጊዜ ደግሞ ስላስተማርከን እናመሰግንሃለን። እንደተማርነው እንደተወያየው ደግሞ መኖር እንድንችል አንተ አስችለን። አንተን ከሚያስክደን አይናችንን ከአንተ ላይ እንድናነሳ ከሚያደርገን ነገር መቆጠብ እንድንችል ያስተዋል ነው የገባን ነገርም ካለ ደግሞ ወደኋላ ተመልሰን ንስሐ እንድንገባ ተረዳን ዘንድ እንጠይቃለን።
ይህም ደግሞ እዚህ ላለን ብቻ ሳይሆን ይህን ለሚመለከቱ ሁሉ ይበረከት እንዲደርሳቸው እንጠይቃለን። ደግሞም ሁሌም አንተን ወደ መምሰል እያደግን ዳግም እስክትገለጥ ድረስ በእምነታችን መጽናት እንድንችል ስር መስደድ እንድንችል አንተ በጸጋ እርዳን። ስለምታደርገው ደግሞ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። የዛሬውን በዚህ ጨረስን። ሳምንት በ11ኛው ትምህርት እስከምንገናኝ ደህና ሁኑ። ተባረኩ።